ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ጊዜ ሬዲዮ ቤተሰቦቻችን የሐምሌ 13 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። ዳሽን ባንክ ለኢትዮጵያ ቅርስ ባላደራ ማህበር 5 ሚሊዮን ብር አበረከተ። ዳሽን ባንክ የ30ኛ ዓመት የሥራ ዘመኑን ምክንያት በማድረግና ሀገር በቀል እጽዋቶችን በእንጦጦ እጽዋት መንከባከቢያ ማዕከል የችግኝ ተከላ መርሃ ግብር አካሂዷል። ይህ የችግኝ ተከላ መርሃ ግብር ዳሽን ባንክ ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር የባንኩ ከፍተኛ የሥራ ኃላፊዎችና ሰራተኞች በተገኙበት ለመድኃኒት የሚያገለግሉና ሀገር በቀል የሆኑ እንደ ወይራ፣ ብርብራ፣ ዋንዛና ዝግባ ያሉ ከ300 በላይ የሚሆኑ ችግኞች መትከላቸውን የባንኩ ዋና ስራ አስፈጻሚ አቶ አስፋ አለሙ ገልጸዋል። ዳሽን ባንክ በብዝሃ ሕይወት በጥበቃና የተራቆቱ ስነ ምህዳሮችን ወደ ነበሩበት አረንጓዴ ስፍራ ለመመለስ ለሚሰራው የኢትዮጵያ ቅርስ ባላደራ ማህበር የ5 ሚሊዮን ብር ድጋፍ ማድረጉን ገልጿል። ዳሽን ባንክ ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር ላለፉት ዓመታት በእንጦጦ ተራራ ላይ በሺዎች የሚቆጠሩ ሀገር በቀል ችግኞችን በመትከል ለብዝሃ ሕይወት ጥበቃ የተራቆቱ ስነ ምህዳሮችን ወደ ነበሩበት እንዲመለሱ እንዲሁም ለአረንጓዴ አሻራ መርሃ ግብር የበኩላቸውን አስተዋጽኦ ሲያበረክትም ቆይቷል። ይህም ባንኩ በአካባቢ በማህበራዊና አስተዳደር እንዲሁም በአየር ንብረት ዙሪያ የሚሰራው ስራው በአመላካች መሆኑን ተገልጿል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በዚህ ወቅት ባስተላለፉት መልክ ባንኩ ለአየር ንብረት ጥበቃና ለህብረተሰብ ዘላቂ ፋይዳ ላላቸው ስራዎች የሚሰጠውን ትኩረት ገልጿል። ይህንንም ዓላማውን ለሚያጋራ ለኢትዮጵያ ቅርስ ባላደራ ማህበር ከዚህ ቀደም ከሚያደርገው ድጋፍ አጠናክሮ እንደሚቀጥልም ተጠቁሟል። በቀብሪ በያ በደረሰ የትራፊክ አደጋ የ12 ሰዎች ህይወት አለፈ። በሶማሌ ክልል ፋፈን ዞን ቀብሪ በያ ወረዳ ጉዮው ቀበሌ በተከሰተ ከባድ መኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ተሰምቷል። አደጋው ሊከሰት የቻለው ትናንት ረፋድ 3 ሰዓት ላይ አንድ አሱዚ መኪና ፎርስ ተብሎ የሚጠራ ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ አጋጣሚ የ12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በአደጋው 3 ሰዎች ላይ የአካል ጉዳት እንደደረሰባቸው ተገልጿል። በአሁኑ ወቅት የክልሉ የትራፊክ ፖሊስ አደጋ በክትትል በምን ምክንያት ሊከሰት እንደቻለ ለማወቅ በአደጋው ቦታ ላይ ጥብቅ ምርመራ እያደረገም ይገኛል የተባለው ነው። 12ኛው ዙር የአርባ ምንጭ ልማት ካፕ የክረምት በጎ ፍቃድ እግር ኳስ ውድድር ተጀመረ። 12ኛው ዙር የአርባ ምንጭ ልማት ካፕ የክረምት በጎ ፍቃድ የእግር ኳስ ውድድር በአርባ ምንጭ ከተማ በይፋ ተጀምሯል። ውድድሩ ወጣትና ተተኪ ስፖርተኞችን በማፍራት ለኢትዮጵያ እግር ኳስ እድገት ከፍተኛ አስተዋጽኦ ያበረከተ መሆኑን ተጠቁሟል። ዘንድሮ 17 ቡድኖችን በማሳተፍ በ4 ቡድኖች ተከፍሎ የሚካሄደው ውድድር ለአንድ ወር ተከታታይ እንደሚቆይም ተገልጿል። በመክፈቻ ስነ ስርዓቱ ላይ የተገኙ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ በውድድሩ ስፖርታዊ ሴትን ከማጎልበት ባለፈ ለሀገሪቱ እግር ኳስ እድገት ጉልህ ሚና እንዳለውም ተገልጿል። አርባ ምንጭ በርካታ ታዋቂና ብቁ ተጫዋቾችን ለሀገሪቱ ያፈራች የስፖርት ማዕከል ናት ሲሉም አክለው የገለጹ ሲሆን ይህ የልማት ካፕ ውድድርም ለሀገሪቱ ስፖርት እድገት ጉልህ አስተዋጽኦ ያበረክታል ሲሉም ገልጸዋል። የአርባ ምንጭ ከተማ እግር ኳስ አሰልጣኝ አዲስ መሳ በበኩላቸው ውድድሩ ወጣት ለተጫዋቾችን ለማፍራት ከፍተኛ ሚና እንዳለው ጠቅሰው የሊግ ክለቦች አሰልጣኞች በወጣት ተጫዋቾች በማመን የማጫወት እድል ሊሰጧቸው እንደሚገባም አሳስበዋል። በመክፈቻ ጨዋታው የአምናው ሻምፒዮን ግድብ ቪኤት ከጌም ዞን ጋር 3-3 ተለያይቷል። በጨዋታው 2 ግቦችን ያስቆጠረውና በኢትዮጵያ ከፍተኛ ሊግ ለሐሶሳ ከተማ የሚጫወተው ማቱሳላ አባቴ የጨዋታው ኮከብ ተብሎ ተመርጧል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃ እናልፋለን። የአሜሪካ ምክትል ፕሬዚዳንት ቫንስ ዋሽንግተን የኢራን ዲፕሎማሲን ለማዛባት እስራኤል እንደሞከረች ነው ሲሉ ከሰሱ። የአሜሪካው ምክትል ፕሬዚዳንት ጄዲን ቫንስ ከኢራን ጋር በሚደረገው ጦርነት ለማቆም የታቀደውን ስምምነት እንዲቃወም የአሜሪካን ሕዝብ አስተያየት ለመቅረጽ በመሞከር የእስራኤል መንግስት አንዳንድ አባላትን ከሰዋል። ሮብ ዕለት በአሜሪካው ብሮድካስት አቅራቢያ ጆን ሮጋ ፕሮግራም ላይ በተደረገ ቃለ መጠይቅ ወቅት ባደረጉት ንግግር
ቫንስ ዋሽንግተን ካሏት እጅግ የቅርብ አጋሮች መካከል በአንዱ ላይ ያልተለመደና ጠንካራ ትችት ሰንዝረዋል። ቫንስ በአሜሪካና በኢራን መካከል ያለውን ጦርነት ለማስቆም ባለፈው ወር የተደረሰውን ስምምነት በመደገፍ ባነሱት አስተያየት በእስራኤል መንግስት ውስጥ ወታደራዊ ዘመቻውን መቀጠል ስለሚፈልጉ ብቻ ከዚህ ፖሊሲ እንድንወጣ ለማድረግ የሚሞክሩ ሰዎች እንዳሉ ምንም ጥርጥር የለኝም ብለዋል። በቀጣዩ የአሜሪካ ፕሬዚዳንታዊ ምርጫ የፕሬዚዳንታዊ እጩ ተደርገው የሚታዩት ቫንስ በሁለቱ ሀገራት መካከል እየሰፋ በመጣው የህዝብ መከፋፈል አውድ ውስጥ ከዚህ ቀደምም እስራኤልን ሲተቹ ቆይቷል። የአሜሪካው ምክትል ፕሬዝዳንት ከእስራኤል ግንኙነት ያለው ተጽዕኖ ፈጠራ ዘመቻ ከኢራን ጋር ባደረጉት ዲፕሎማሲያዊ ግንኙነት ምክንያት በግል እኔም ላይ ያነጣጠሩብኝ ነው ሲሉ ተደምጠዋል። ኢራን በኢራቅ ውስጥ በፈጸመችው ጥቃት አንድ የአሜሪካ ወታደር ሲገደል ሌላ አንድ ወታደር ቆሰለም። 3 የአሜሪካ ወታደሮችም እንደዚሁ ተገድሏል ነው የተባሉት። በዮርዳኖስ በሚገኝ አንድ ወታደራዊ ጣቢያ ላይ በተፈጸመ ጥቃት 2 የአሜሪካ ወታደሮች መገደላቸውንና አንዱ መጥፋቱን ተከትሎ ከፍተኛ ውጥረት ቢፈጠርም ቅዳሜ ዕለትም በቀጠለው የኢራን ጥቃት በሰሜናዊ ኢራቅ አንድ የአሜሪካ ወታደር መገደሉን የአሜሪካ ጦር አስታውቋል። የአሜሪካ ማዕከላዊ ኮማንድ ወታደሩ የተገደለው ያልፈነዳ የጦር መሳሪያ በቁጥጥር ስር ባዋለበት ወቅት ነው። ሌላው የጦር ሰራዊት አባል ቆስሏልም ተብሏል። አሜሪካና ኢራን ለ8 ቀን የተኩስ ልውውጥ ውስጥ ይገኛሉ። ሁለቱም ወገኖች በቅርብ ቀናት ውስጥ ወሳኝ የሆኑ መሰረተ ልማቶችን በመምታት እርስ በርስ እየተዋኮሱም ይገኛሉ። ይህ በእንዲህ እንዳለም ዋሽንግተን የኢራን ወደቦችን መዝጋት እንደገና አጽድቃለች። ቴህራን የሆርሙዝን ወሽመጥ ተዘግቶ በክልሉ ውስጥ ያሉትን የአሜሪካ አጋሮችን ኢላማም አድርጋለች ነው የተባለው። ክቡራትና ክቡራን ውድ አድማጮቻችን እነሆ ለእኩለ ቀን የያዝነው መረጃ ይመስላል። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።